እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የሂስትሪ ሪሜዲያል ዩኒት 4 ነው። ዩኒት 4 ፓርት 2 ለዛሬ እናያለን። ዩኒት 4 ዘ ጎንደሪያን ፔሪየድ የሚለው ላይ 80 ጥያቄዎች አዘጋጅተናል። እነዚህ 80 ጥያቄዎች ለክፍላችሁ የፈተና ዝግጅት በአጭር ጊዜ ጥያቄና መልስ አጋዥ መጽሐፍ አዘጋጅተናል። ይህን አጋዥ መጽሐፍ በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። 26 ዘ ጄሱዊትስ ኢንፍሉዌንስ ኢን ኢትዮጵያ ካን ቢ ቤስት ዲስክራይብድ። ምንድነው በኢትዮጵያ የነበረው የኢዩሳውያን ተጽዕኖ በምን ይገለጻል? ምንድነው እንዴት ነበር ዲስክራይብ የሚደረገው? ኤ ሾርት ሊቭድ በት ሲግኒፊካንት፣ ሎንግ ላስቲንግ ኤንድ ዶሚናንት፣ ሚኒማል ኤንድ ኢፌክቲቭ፣ ፕራይመሪሊ ካልቸራል ኖት ሪሊጂየስ። ኤ ምንድነው አጭር ጊዜ የቆየ ሾርት ላይቭድ ነው፣ በት ትልቅ ለውጥ ያመጣ ወይም ደግሞ ሲግኒፊካንት የነበረ ነው ይሄኛው። ሶ ምንም እንኳን ካቶሊክነት የመንግስት ሃይማኖት ሆኖ የቆየው ለጥቂት ዓመታት በአፄ ሱስንዮስ ዘመን ማለት ነው። ቢሆንም ያስከተለው የእርስ በርስ ጦርነትና በኋላ ላይ የመጣው ዝግ በር ፖሊሲ በኢትዮጵያ ታሪክ ላይ ትልቅ ጠባሳ ጥሏል ማለት ነው። 27 one of the main reasons for the failure of Jesuit mission in Ethiopia was በኢትዮጵያ የኢዩሳውያን ሚስዮናውያን ለከሸፈበት አንዱና ዋናው ምክንያት ፌል ያደረገበት ምክንያት ኤ lack of funding from Europe፣ B strong attachment of Ethiopian to Orthodox traditions፣ C opposition from Portuguese authorities፣ D inability to speak local languages። B ምንድነው የኢትዮጵያውያን ለኦርቶዶክስ ተዋሕዶ ወግና ስርዓት ያላቸው ጽኑ ፍቅር ወይም ቁርጠኝነት ነበረ አንዱ ፌል እንዲያደርግ ያደረገው ማለት ነው። ስለዚህ የኢትዮጵያ ሕዝብና መነኮሳት ጥንታውያን የቤተ ክርስቲያን ስርዓት ለመለወጥ የሚደረገው ማንኛውንም ጥረት እንደ ባዕድ ወረራ በመመልከት በከፍተኛ መስዋዕትነት ተከላክለዋል ማለት ነው። 28 ፔድሮ ፔዝ ኢዝ ሂስቶሪካሊ ሲግኒፊካንት ፎር። የፔድሮ ፔዝ የሚባለው በታሪክ የሚታወቀው በምንድን ነው? ኤ ሊዲንግ ሚሊታሪ ካምፔንስ ኢን ኢትዮጵያ፣ ቢ ትራንስሌቲንግ ዘ ቁራንስ ኢንቱ አማሪክ፣ ሲ ስታብሊሽንግ ትሬድ ኔትወርክስ ዊዝ ዩሮፕ፣ ዲ ቢንግ ዘ ፈርስት ኢሮፒያን ቱ ሪች ዘ ሶርስ ኦፍ ዘ ብሉ ናይል። ዲ የአባይን ምንጭ በመጎብኘት የመጀመሪያ አውሮፓዊ በመሆን ማለት ነው። ዘ ፈርስት ኢሮፒያን በመሆን የሚታወቀው። ስለዚህ ይህ ስፔናዊ ሚስዮናዊ የሚባለው በ1618 እንደ አውሮፓውያን አቆጣጠር የአባይን ወይም ደግሞ የጣና ሐይቅ አካባቢ ምንጭ አይቶ በመመዝገብ በታሪክ ይጠቀሳል ማለት ነው። 29 what strategy did the Jesuits use to gain favor with Ethiopian elites? እነዚህ ኢየሱሳውያን በኢትዮጵያ መኳንንት ዘንድ ተቀባይነት ለማግኘት የተጠቀሙበት ስልት ምን ነበረ? offering military support and gifts፣ promising immunity from taxes፣ C encouraging polygamy among elites፣ D sponsoring local festivals። ኤ የወታደራዊ ድጋፍ እና ስጦታዎችን በማበርከት ማለት ነው። ድጋፍና ስጦታዊ ጊፍትስ በማበርከት ነበረ። በተለይ በወቅቱ ከነበሩ የኦቶማን ቱርኮችና የአዳል ኃይሎች ጥቃት ለመከላከል ነገስታቱ የአውሮፓውያንን የጦር መሳሪያና ወታደራዊ እገዛ ይፈልጉ ስለነበር ሚስዮናውያኑ ይህንን እንደ መግቢያ ተጠቅመውታል ማለት ነው። 30 which of the following was cultural impact of the Jesuit mission in Ethiopia? A introduction of Western education and architecture፣ B complete replacement of Ethiopian scripts፣ C abolishment of the Orthodox monasteries፣ D total conversion of Ethiopian Catholicism። ይህ ከኢየሱሳውያን ሚስዮናውያን የቀረ የባህል ተጽዕኖ ነው። ኢምፓክት ምን ነበረ?
ኤ ኢንትሮዳክሽን ኦፍ ዌስተርን ኤዱኬሽን ኤንድ አርኪቴክቸር ነው። የምዕራባውያን የትምህርትና የስነ ህንፃ ወይም አርኪቴክቸር መተዋወቅ ነው። ይህ በጎንደርና አካባቢ የሚታዩ ግንቦችና ድልድዮች የኢዩሳውያንና የፖርቹጋል ህንፃ ጥበብ ውጤቶች ናቸው ማለት ነው። 31 who is credited with founding the city of Gondar as a political and administrative center የጎንደርን የፖለቲካና የአስተዳደር ማዕከል ወይም ቋሚ መዲና አድርገው የመሰረቱት አድሚኒስትሬቲቭ ሴንተር አድርገው የመሰረቱት ንጉስ ማን ናቸው? ኢምፐረር ሚኒሊክ ሰከንድ፣ ኢምፐረር ፋሲለደስ፣ ኢምፐረር ዮሐንስ ዘ ፎርዝ፣ ኢምፐረር ዘርዓ ያዕቆብ። ቢ ኢምፐረር ፋሲለደስ ነው። ከጎንደር በፊት ነገስታቱ ተንቀሳቃሽ ድንኳን ይጠቀሙ ነበረ። ፋሲለደስ ግን በ1636 እንደ አውሮፓውያን አቆጣጠር ጎንደርን ቋሚ ከተማ አድርገው ቤተ መንግስታቸውን አነጸዋል ማለት ነው። 32 the architectural style of ጎንደር is famous associated with የጎንደር ስነ ህንፃ በዋነኛነት ከምን ጋር የተያያዘ ነበረ? አሶሲየት ያደረገው አክሱማይት ስቴት ሮክ ሂውን ቸርች፣ ፖርቹጊዝ ኢንፍሉዌንስድ ካስትልስ ኤንድ ፓላስ፣ ኢስላሚክ ሞስኪውስ። ሲ በፖርቹጋል ጥበብ ተጽዕኖ ያረፈባቸው ግንቦችና ቤተ መንግስቶች ማለት ነው። ስለዚህ የፋሲል ግንብ ወይም የፋሲል ግቢ ተብሎ የሚታወቀው ግንቦች የሀገር በቀልና የአውሮፓውያን ወይም የፖርቹጊስ ስነ ህንፃ ውህደት የታየባቸው ድንቅ ስራዎች ናቸው ማለት ነው። 33 which of the following best describes the political system in Gondar under Emperor Fasilides? A decentralized feudalism, B centralized monarchy with provincial governors, C republican city state, D confederation of regional chiefs. B ሴንትራላይዝድ ሞናርኪ ዊዝ ፕሮቪንሻል ገቨርነርስ ነው። በክፍለ ሀገር ገዢዎች የታገዘ ማዕከላዊ ንግስና ማለት ነው። ይሄ በአፄ ፋሲለደስ የነበረው የጎንደር ፖለቲካዊ ስርዓት ማለት ነው። ሶ ፋሲለደስ ጠንካራ ማዕከላዊ መንግስት የነበራቸው ሲሆን ክፍለ ሀገራቱ ግን በሾሟቸው መኳንንት አማካኝነት ያስተዳድሩ ነበር ማለት ነው። 34 the socio-economic development of ጎንደር include which of the following? የጎንደር ማህበራዊና ኢኮኖሚያዊ እድገት የትኛውን ያካትታል? establishment of coffee plantations, widespread commercial banking, industrialization of textiles, D expansion of trade networks and crafts, D የንግድ መስመሮችና የእደ ጥበብ ወይም ክራፍትስ መስፋፋት ማለት ነው። ኤክስፓንድ ማድረግ ነበረ። ስለዚህ ጎንደር በወቅቱ የቀይ ባህርን የሱዳንንና የውስጥ የንግድ መስመሮችን የሚያገናኝ ትልቅ የንግድ ማዕከል ነበረች በወቅቱ። እንዲሁም የተለያዩ የእጅ ጥበብ ባለሙያዎች ወይም የሸማኔዎች አንጣረኞች የሚባሉት ይኖሩባት ነበር ማለት ነው። 35 the decline of ጎንደር as the capital was largely due to የጎንደር እንደ ዋና ከተማነቷ ማሽቆልቆል የጀመረችው ዲክላይን ማድረግ የጀመረችው በምን ምክንያት ነው? ኤ ኢንቫንሽን by the Ottoman Empire, B succession disputes and decentralization under later emperors, earthquakes and natural disasters, conversion to religious city states. B succession disputes and decentralization under later emperors ነው። የስልጣን ሽኩቻ በኋላ በመጡ ነገስታት ዘመን የታየው የአስተዳደር መዳከም ነው። በተለይ ከታላቁ ኢያሱ በኋላ የመጡት ነገስታት ደካማ መሆንና የመሳፍንት ስልጣን መገንገን የሚባለው ይሄ ለከተማው ውድቀት እንደ ምክንያት ሆነዋል ማለት ነው። 36 which social class was most influential in Gondar's government?
በጎንደር የአስተዳደር ውስጥ የነበረው ከፍተኛ ተጽዕኖ የነበረው የትኛውም ማህበራዊ ክፍል ነበረ? ፔዛንት ፋርመርስ፣ ሞናስቲክ ክሌርጂ፣ አርቲዛንስ ኤንድ መርቻንትስ፣ ዲ ሮያል ፋሚሊ ኤንድ ኖቢሊቲ። ዲ ሮያል ፋሚሊ ኤንድ ኖቢሊቲ ነው፣ የንጉሳውያን ቤተሰብና የመኳንንት ወይም መሳፍንቱ። ስለዚህ በጎንደር ዘመን ውሳኔ ሰጪዎች ንጉሱና በዙሪያው ያሉት ባላባቶች ነበሩ ማለት ነው። 37 What role did religion play in Gondar's political structure? A. It was completely separate from politics. B. Orthodox Christianity legitimately imperial authority. D. Islamic dominated the administrative system. D. Syncreted religions replaced traditional practices. ቢ ኦርቶዶክስ ክርስቲያኒቲ ሌጂቲሜት ኢምፔሪያል አውቶሪቲ ነው። ይህ ሃይማኖት በጎንደር የፖለቲካ መዋቅር ውስጥ የነበረው ሚና ማለት ምንድን ነበረ? የኦርቶዶክስ ክርስትና እና የንጉሱ ስልጣን ህጋዊ ያደርግ ነበር ማለት ነው። ስለዚህ ክርስትና የንጉሱን እንትን ህጋዊ የሚያደርግ ነው። ነገስታቱ ስዮመ እግዚአብሔር ወይም በፈጣሪ የተሾሙ ተብለው ስለሚታመኑ ቤተክርስቲያን ለንጉስ ስልጣን መንፈሳዊ ድጋፍ ትሰጥ ነበረ ማለት ነው በወቅቱ። 38 which of the following best describe Gondar's economic relations during the 17th century? Isolation from foreign trade, B. Reliance only on local subsistence farming, C. Active trade with Ottoman, Portuguese and Arab merchants, D. Export of industrial goods. C. Active trade with Ottoman, Portuguese and Arab merchants ነው። ስለዚህ ይሄ በ17ኛው ክፍለ ዘመን የነበረው during 17th century የጎንደር የንግድ ግንኙነት ምን ይመስል ነበር ነው የሚለው። ስለዚህ ከኦቶማን ከፖርቹጋል እና ከአረብ ነጋዴዎች ጋር ንቁ የንግድ ግንኙነት ይካሄድ ነበር ማለት ነው። ሶ ኢትዮጵያ በጎንደር በኩል ከውጭ ዓለም ጋር የንግድ ግንኙነት ነበራት። በተለይም የዝሆን ጥርስ፣ ወርቅ እና ባሪያዎችን ወይም ስሌቭስ ለውጭ ገበያ ታቀርብ ነበር በዚህ በኩል ማለት ነው። 39 the royal enclosure ወይም ደግሞ ፋሲል ግቢ ሲምቦላይዝድ። ይሄ የፋሲል ግቢ ተብሎ የሚታወቀው ምንን ያመለክታል? ኤ ሪሊጂየስ አውቶኖሚ ኦፍ ጎንደር፣ ሚሊታሪ ፎርቲፊኬሽን ኦንሊ፣ ዲ ፖለቲካል ሴንትራላይዜሽን ኤንድ ሮያል አውቶሪቲ፣ ዲ ዘ ዲሴንትራላይዜሽን ኦፍ ዘ ኤምፓየር። ሲ የፖለቲካ ማዕከላዊነትንና የንጉሳዊ ስልጣንን ሮያል አውቶሪቲ ያሳያል ማለት ነው። ስለዚህ የግቢው ወይም ይሄ ጎንደር ፋሲል ግቢ ተብሎ የሚታወቀው የሀገሪቱ የፖለቲካ የፍትህና የአስተዳደር ማዕከል ሆኖ ያገለግል የነበረ የንጉሱ ታላቅነት መገለጫ ነው ይሄ ፋሲል ግቢ የሚባለው ማለት ነው። 40 ጎንደርስ አርቲዛንሺፕ ዋዝ ፓርቲኩላርሊ ኖን አስ። የጎንደር የዕደ ጥበብ ወይም አርቲዛንሺፕ በተለይ በምን ይታወቅ ነበረ? አይረን ስሜልቲንግ ኤንድ ሺፕ ቢልዲንግ፣ ግላስ ፕሮዳክሽን፣ ስቶን ካርቪንግ ፎር ፎርቲፊኬሽን ኦንሊ፣ ሲልቨር ወርክ፣ ፔይንቲንግ ኤንድ ቸርች ፍሬስኮስ። ዲ የሲልቨር ወርክ በብር በስዕልና በቤተ ክርስቲያን የቅድስ ታሪክ ወይም ስዕሎች ፍሬስኮስ ይታወቃል ማለት ነው። ስለዚህ የጎንደር ዘመን የጥበብ ትንሣኤ የታየበት ወቅት ነው። በተለይ በቤተ ክርስቲያን ጣራና ግድግዳ ላይ የሚሳሉ የጎንደር አሳሳል ዘዴዎችና የነገስታቱ የብር ጌጣጌጦች እጅግ የታወቁ ነበሩ ማለት ነው በዚህ ወቅት። 41 which of the following events threatened Gondar's political stability during the 8th century?
ፖርቹጌስ ኢንቨንሽን፣ ዘመነ መሳፍንት ኢራ፣ ፕሪንሰስ፣ አራይቫል ኦፍ ኢሮፒያን ኢንዱስትሪያሊስትስ፣ ኮላፕስ ኦፍ ኦርቶዶክስ ቸርች። ይህ በ18ኛው ዱሪንግ ኤይቲን ሴንቸሪ የጎንደርን ፖለቲካዊ መረጋጋት ስጋት ላይ የጣለው ክስተት ማለት ነው። የትኛው ነው? ዘመነ መሳፍንት ማለት ነው። ኢራ ኦፍ ፕሪንስስ ተብሎ ይታወቃል። ይሄ የማዕከላዊ መንግስቱ ስልጣን እየተዳከመ መጥቶ ስልጣኑ በክልል መሳፍንት እጅ መውደቁና ንጉሱ ስያሜ ብቻ ይዞ መቅረቱ ለከተማዋ አለመረጋጋት ዋና ምክንያት ነበር። 42 ሃው ዲድ ጎንደርስ ጂኦግራፊ ኮንትሪቢዩት ቱ ኢትስ ሴሌክሽን አስ ካፒታል። ይህ የጎንደር መልክዓ ምድር አቀማመጥ ለዋና ከተማነት እንዲመረጥ የረዳው የጂኦግራፊካል ኮንትሪቢዩሽን የትኛው ነው? ኤ ኢት ዋዝ ኒር ዘ ሲ ፎር ኢዚ ናቫል ዲፌንስ፣ ቢ ኢትስ ፌስቲቫል land, I mean fertile land supported agricultural and trade. C it was surrounded by mountains and rivers for defense. D it was isolated from all neighboring regions. C ለመከላከል በሚያመቹ ተራራዎችና ወንዞች የተከበበ መሆኑ ማለት ነው። ጎንደር በደጋማ ቦታ ላይ መገኘቷ ከበሽታ እንደ ወባ የራቀች እንድትሆንና ጠላት በቀላሉ እንዳያጠቃት በተፈጥሮ የተመሸገች እንድትሆን አድርጓታል ማለት ነው። 43 which of the following best explains Gondar's cultural significance in Ethiopian history? ኤ ይህኛው ምንድነው የሚለው ጥያቄው 43 የጎንደር ባህላዊ ፋይዳ በኢትዮጵያ ታሪክ ውስጥ በምን ይገለጻል? ይሄ ካልቸራል ሲግኒፊካንስ ነው። ኤ it was Ethiopia's first city with a written legal code. B it became a center of art, architecture and literature. C it introduced Islam to northern Ethiopia. D it was the first industrial city in Ethiopia. B it became the center of art ወይም የጥበብ የስነ ህንፃ አርኪቴክቸር እና የስነ ጽሁፍ ሊትሬቸር ማዕከል በመሆኗ ማለት ነው። ስለዚህ ጎንደር የኢትዮጵያ ፓሪስ እየተባለች እስከ መጠራት የደረሰችው በነበረው የቤተ መንግስት ስነ ህንፃ የግጥም ወይም የቅኔ እና የዜማ እድገት ምክንያት ነበረው ማለት ነው። 44 during Gondar's peak, which economic activity was particularly important for sustaining royal court? በጎንደር ከፍተኛ እድገት ወቅት የቤተ መንግስቱን ህልውና ለመደገፍ ወሳኝ የነበረው የኢኮኖሚክ እንቅስቃሴ ኢኮኖሚክ አክቲቪቲ ኤ ማይኒንግ ኦፍ ጎልድ ኤንድ ሲልቨር፣ ቢ ፕላንቴሽን አግሪካልቸር፣ ፎር ኤክስፖርት ሲ አርቲዛናል ክራፍትስ ኤንድ ታክሴሽን ኦፍ ትሬድ፣ ዲ ኢንዱስትሪያል ማኒፋክቸሪንግ፣ ሲ የእጅ ጥበብ ስራዎች ወይም አርቲዛንስ እና የንግድ ቀረጥ ማለት ታክሴሽን ነበረ። ስለዚህ መንግስቱ ግቢ የሚያገኘው ገቢ መንግስት በዛ የነበረው መንግስት ገቢ የሚያገኘው በከተማዋ ከሚካሄደው ንቁ የሆነ የንግድ እንቅስቃሴ በሚሰበሰበው ቀረጥና በሰፊ ይመረቱ ከነበሩ የእደ ጥበብ ውጤቶች ነበረ ማለት ነው። 45 which factor most contributed to Gondar's eventual decline as the ኢምፔሪያል ካፒታል? ይህ የጎንደር የንጉሰ ነገስቱ መዲና እንዲያበቃ ወይም እንዲያሽቆለቁል ያደረገው ዋና ምክንያት ምን ነበረ?
ኤ ሉዝ ኦፍ ኢንተርናሽናል ትሬድ ራውትስ ቱ ዘ ሬድ ሲ፣ ቢ ኮንቲኒየስ ፎሪን ኢንቨንሽን፣ ሲ ኢንተርናል ፖለቲካል ፍራግመንቴሽን ኤንድ ሰክሴሽን ስትራግል፣ ዲ ፋሚን ዲዩ ቱ ፑር ሶይል። ሲ የውስጥ ፖለቲካዊ መከፋፈልና የስልጣን ሽኩቻ ማለት ነው። 46 which factor primarily facilitated the rise of the Yeju dynasty in the late 18th century? በ18ኛው ክፍለ ዘመን መገባደጃ ላይ ሌት 18 ሴንቸሪ ላይ ለየጁ ስርወ መንግስት መነሳት ቀዳሚ ምክንያት ምንድን ነበረ? ስትሮንግ ሴንትራላይዝድ አድሚኒስትሬሽን አንደር ዘ ኢምፐረር፣ ቢ ሚሊታሪ ዶሚናንስ ኤንድ ስትራቴጂ አላያንስ ዊዝ ሪጂናል ሎርድስ፣ ሲ ኢኮኖሚክ ሪፎርምስ ዛት ኢምፕሩቭ ታክሴሽን፣ ዲ ሪሊጂየስ ሪፎርምስ ኢንዶርስድ ባይ ዘ ኢትዮጵያን ኦርቶዶክስ ቸርች። ቢ የወታደራዊ የበላይነት ወይም ሚሊታሪ ዶሚናንስ እና ከክልል መሳፍንት ጋር የተደረገ ስልታዊ ጥምረት ማለት ነው። አሊያንስ ዊዝ ዘ ሪጂናል ሎርድስ የሚለው። ስለዚህ የየጁ መሳፍንት እንደ ራስ አሊ ቀዳማዊ ወታደራዊ አቅማቸው በመጠቀምና ከሌሎች የክልል ኃይሎች ጋር በመወዳጀት የጎንደርን ቤተ መንግስት መቆጣጠር ችለዋል ማለት ነው። 47 ራስ አሊ ዘ ፈርስት ሊደርሽፕ ኦፍ የጁ ዳይናስቲ ካራክተራይዝድ ባይ፣ የራስ አሊ ቀዳማዊ የየጁ ስርወ መንግስት አመራር በምን ይገለጻል? ምንድን ነበር ካራክተራይዝ የሚያደርገው? ኤ ሴንትራሊዝድ ኮንትሮል ኦቨር ኦል ኢትዮጵያን ቴሪቶሪስ፣ ቢ ሪሊጂየስ ኮንሶሊዴሽን አንደር ዘ ኦርቶዶክስ ቸርች፣ ሲ ኤክስፓንሽኒስት ካምፔንስ ኢንቱ ኔይበሪንግ ካንትሪስ፣ ዲ ማኒፑሌሽን ኦፍ ዘ ፊገርሄድ ኢምፐረርስ ዋይል ኤክሰርሳይዚንግ ሪል ፓወር። ዲ ማኒፑሌሽን ኦፍ ዘ ፊገር ሄድ ይሄ እውነተኛ ስልጣን በእጃቸው ይዘው የጎንደር ነገስታትን እንደ አሻንጉሊት መጠቀም ማለት ነው። በዚህ ወቅት ነገስታት ሱልጣን የሌላቸው ወይም ስመ ንግስት ብቻ የነበሩ፣ ትክክለኛው የሀገሪቱ ውሳኔ የሚወሰነው ግን በየጁ መሳፍንት ወይም ደግሞ እንደ ራስ አሊ አማካኝነት ነበር ማለት ነው። 48 ዘ ተርም ኢራ ኦፍ ዘ ፕሪንስስ ወይም የዘመነ መሳፍንት ኢዝ ዘ ሞስት ክሎዝሊ አሶሲየትድ ዊዝ፣ የዘመነ መሳፍንት የሚለው ስያሜ ከምን ጋር የተያያዘ ነበረ አሶሲየት የሚያደርገው? ኤ ዘ ሚሊታሪ ኮንኩዌስት ኦፍ ዘ የጁ ዳይናስቲ፣ ቢ ዘ ዲሴንትራላይዜሽን ኦፍ ፖለቲካል አውቶሪቲ ኢን ኢትዮጵያ፣ ሲ ዘ ዲክላይን ኦፍ ዘ ሶሎሞኒክ ዳይናስቲ ዲዩ ቱ ፎሪን ኢንቨንሽን፣ ዲ ዘ ኤስታብሊሽመንት ኦፍ ስትሮንግ ፕሮቪንሺያል ገቨርናንስ አንደር ዘ ኢምፐረር፣ ቢ ዘ ዲሴንትራላይዜሽን ኦፍ ፖለቲካል አውቶሪቲ ኢን ኢትዮጵያ። ስለዚህ በኢትዮጵያ ውስጥ የፖለቲካ ስልጣን መከፋፈል ወይም መበታተን ማለት ነው። የዘመነ መሳፍንት የሚለው። ስለዚህ ማዕከላዊ መንግስቱ ተዳክሞ ሀገሪቱ በየአካባቢው ባሉ መሳፍንት፣ እነዚህ በየአካባቢው ያሉ እንደ ጎጃም፣ ሸዋ፣ ትግራይ፣ በጌምድር ተብለው ተከፋፍለው የምትመራበት እና እርስ በርስ የሚዋጉበት ዘመን ነው ይሄ ዘመነ መሳፍንት የሚባለው ማለት ነው። 49 what role did religion play in legitimate the የእጁ ሩለርስ አውቶሪቲ? የየእጁ መሳፍንት ስልጣናቸውን ህጋዊ ለማድረግ ሃይማኖትን የተጠቀሙት እንዴት ነው? የሪሊጂየንን የተጠቀሙት ማለት ነው። ኤ they replaced Orthodox Christianity with Islam, B they claimed direct descent from Solomon, C they used the church's support to justify their control over figurehead emperors, D they rejected religious authority entirely. ሲ
በንጉሱ ላይ ያላቸውን ቁጥጥር ለማስረዳት የቤተክርስቲያንን ድጋፍ በመጠቀም ማለት ነው። ምንም እንኳን የየጁ መሳፍንት እስላማዊ ዳራ ቢኖራቸውም በኦርቶዶክስ ቤተክርስቲያን የሚቀባውን ንጉስ እንደ ከለላ በመጠቀም ህዝቡ እንዲቀበላቸው አድርገዋል ማለት ነው። 50 how did military system contribute to the የየጁ ዳይናስቲስ dominance? የጦር ስርዓቱ ለየጁ ስርወ መንግስት የበላይነት አስተዋጽኦ ያደረገው እንዴት ነው? ሚሊታሪ ሲስተሙ ኤ by creating national standing army royal to the emperor, B by allowing provincial lords to maintain private armies that enforced the የጁስ authority, C by implementing conscription across all provinces, D by focusing solely on defensive fortifications. B by allowing provincial lords to maintain private army that enforced the የጁስ አውቶሪቲ ማለት ነው። ስለዚህ የጁ ስልጣን የጁስ አውቶሪቲ የሚያስከብሩ የግል ጦር ያላቸውን መሳፍንት በመፍቀድ ማለት ነው። ኦኬ ስለዚህ የየጁ መሳፍንት ጠንካራ ፈረሰኛ ጦር የነበራቸው ሲሆን ሌሎች ታማኝ መሳፍንት የራሳቸውን ጦር ይዘው እንዲደግፏቸው በማድረግ የበላይነታቸውን አረጋግጠዋል ማለት ነው። የየጁ ዶሚናንስ እንዲኖር አድርገዋል ማለት ነው። ኦኬ ፓርት 2 እስካሁን ያየነውን ይመስላል። ፓርት 3 እንቀጥላለን እና ሌሎችም ዩኒቶች ማለት ነው። ይህኛውን እዚህ ጋር የምንሰራቸው ጥያቄዎች ከአጋዥ መጽሐፍ ላይ እያወጣን ነው። አጋዥ መጽሐፍ አዘጋጅተናል። መጽሐፉ ጥያቄዎችን ከነመልስና ማብራሪያ ጋር የያዘ ነው። ስለዚህ ሁሉንም ጥያቄዎች እዚህ ጋር የምናሰራቸውን ፕላስ ደግሞ ተጨማሪ ሌሎች ጥያቄዎችን የያዙ መጽሐፎች ናቸው። ጂኦግራፊ እና ሂስትሪ ለሪሜዲያል ኤግዛም የሚያዘጋጁ በአጭር ጊዜና በቀላሉ ማለት ነው። እነዚህ መጽሐፎች በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። ቶፒኩ ጠቃሚ ነው እና አሪፍ ነው ብላችሁ ካሰባችሁ ሼር እያደረጋችሁ ላይክ እያደረጋችሁ በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።